ፍቅር አደይ ላይ ከባድ ጉዳት አደረሰችበት። የፈላ ውሃ እፈልጋለሁ አምጪ ብላት፣ ከዛም ስታመጣላት ጎንበስ ብለሽ እዚህ ሶፋ ስር ጫማዬ ገብቷል ጫማዬን አንሺልኝ ስትል፣ እችም ደግሞ ሞኛ እጇን ስትሰድ ሶፋ ስር ውሃ ጨመረችባት፣ እጇ ላይ ደፋችባት ማለት ነው። የፍቅር ተንኮል እንደቀጠለ ነው። አደይም ስቃዩዋ ከቀን ወደ ቀን እየጨመረ ነው። ግን እስከ መቼ እውነት ያስጠላል። በፈጣሪ ልጅቷ ክፋቷ ከቀን ወደ ቀን እየጨመረ ነው። በግድ ዴቭኔና የራሴ ካላደረግኩ ብላ መከራዋን እየበላች ትገኛለች። ዴቭ ግን የእሷ ሊሆን አልቻለም። እኔ ምለው ፍቅር በግዴታ የለም እኮ ምን ማለት ነው? ፍቅር በግዴታ አይሆንም ሲጀመር ማለት ነው። እንዴት ያለ ነገር ነው? እንግዲህ አደይ ስቃዩዋ እንደቀጠለ ነው። ኤላና ሊሊም ደግሞ ተለያዩ። ኤላ ወደ አባቱ ጋር ሊሄድ ነው። እሷ ደግሞ ለምንድን ነው የማትወስነው? አንተ መወሰን እኮ ትችላለህ። 18 ዓመት አልፈዋል። አባትህስ ቢሆኑ የራሳቸው ኑሮ አይኖሩም ወይ? ለምንድን ነው በአንተ ህይወት የሚገቡት? እያለች እንግዲህ ከአቅሟ በላይ ሲሆን ሻንጣዋን ጠቅልላ ሄደች ማለት ነው። ይህ ሊሊ መሄድ ቢያስከፋውም ብቻ የአባቱንም ቃል ለማክበር ሲል እንግዲህ ሊሄድ ወሰነ ማለት ነው። ሊሊ ሻንጣዋን ይዛና ፍቅር ቤት ብትሄድም ፍቅር ደግሞ ውጭ ከዚህ ቅራቅንቦሽን ይዘሽ፣ ይሄ የማንም መሰብሰቢያ አይደለም፣ እሺ የተከበረ ቤት ነው። አይ እኔም እዚህ ልቀመጥ አይደለም አደይ ፈልጌ ነው የመጣው ስትላት፣ አደይ እኮ የቤቱ ባለቤት አይደለችም አንድ ተራ ሰራተኛ እንጂ አለቻት። ይወጣልሻል ብላ ጥላት ሄደች ማለት ነው። አደይ ደግሞ እንግዲህ ኤላ እባክሽን ለብቻዋ እንዳትታያት ሂጂና አብረሻት ሁኚ ሊሊን መቼም እንዳታያት እንደ እህትሽ ያትሽ ተንከባከቢያት ብሎ እሺ በቃ እኔ ልሄድ ብላ ወደ ቤት ስትመጣ ኪንጎና ዳይመንድ አገኟት። በአይንክ ያዛት እየተባባሉ ነበረ። አደይ ደግሞ ድጋሚ ታግታለች ማለት ነው። አስባችሁታል? ኪንጎ አደይ የኔ እንጂ የማንም እንድትሆን አልፈልግም እያለ ነበር ባለፈው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ አደይ ስቃዩዋ እንደቀጠለ ነው። ፍቅርም ተንኮሏም እንደዛው። ጭራሽ ዛሬማ ውሃውን ስትደፋባት አደይ ስትጮህ፣ ከዛ ምን ለምንድን ነው እንደዚህ የምታሰቃይኝ? ምን አድርጌሽ ነው ስትላት፣ እኔ ምን አደረግኩ? ጫማዬን አውጭልኝ አልኩሽ። ሶፋውን ስታነቃንቂ ውሃው እጅ ላይ ተደፋ። ከዛ ውጭ እኔ ምን አደረግኩሽ ስትላት፣ አንቺ ያለችና በጥፊ ዥው አደረገችባትና ጉሮሮዋን አነቀቻት። ከዛም ስትጮህ ዴቭ መጣ። ምንድን ነው አደይ ሲላት፣ እንዲህ እንኳን መጣችሁ፣ ይሄን ቃል ልትገለኝ እችና መስኪን እያላችሁ የምትሉት አይደለ? ይሄን ቃል ልትገለኝ ነበረ። ቆይ እኔ ምን አደረግኩ? ሶፋ ስር እንትን አለ ውሃ ልጇ ላይ ተደፋባት። ዴቭ ማመን አለማመን ያንተ ነው። ይኸውልህ ምን እንዳደረገችኝ ብላ እጇን ስታሳየው እጇ ቆስሏል ማለት ነው። አንቺ እጇ ቆስሏል ልጅቷ ምንድን ነው ያደረግሻት ብሎ ጉሮሮዋን አንቆ ነፍሷ እስከምትወጣ ድረስ እንግዲህ ልቀቃት እጅ ላይ ጦስ ትሆናለች ልቀቃት አለች ማለት ነው። አደይ እለቃታለሁ እሺ፣ ግን ደግሞ አንቺም ሆንሽ ሊዲያ ተንበርክካችሁ አደይን ይቅርታ በሏት፣ ያለበለዛ እስር ቤት ትገቢያለሽ፣ ትከስሻለሽ፣ ትታሰሪያለሽ አለት። በቃ አደይ ከዛሬ ጀምሮ ሁለተኛ አላሰቃይሽም ይቅርታ አለችና እየተመናቀረች ወደ ክላሷ ሄደች። ሊዲያም አንቺም ይቅርታ በይ። እንደኔ ደግሞ ምን አደረግኩ? ይቅርታ ቢያት ብዬሻለሁ፣ ይቅርታ ቢያት። እሺ ኧረ እኔ መታሰር አልፈልግም ይቅርታ እላታለሁ አለችና ይቅርታ ጠየቀቻት ማለት ነው። አደይን ሐኪም ቤት ይዞ ሄደ። እንግዲህ አደይ ታክማ መጣች። እኔ አሁን ያሳዘነች ሊሊ ናት። ሊሊ መንገድ ላይ ቁጭ ብላ እንግዲህ ምን ይሆን ህይወቷ አንድ ባለጌ እንዳገኛት ብዬ ፈራው። አንዳንድ ጊዜ ህይወትኛ ባሰብናት መንገድ አትጓዝምና ባላሰብናት መንገድ ነው የምትጓዘው። አደይ ማናት? ሊሊ ደግሞ አሳዘነችኝ። ከቤተሰብ የላት፣ ከጓደኛ የላትም እና ከባድ ነው። ከአደይ ጋር ግን ህይወታቸው ተመሳሳይ ነው የሁለቱም ማለት ነው። ምንም ልዩነት የለውም እውነቱን ስናገር። አደይ እንግዲህ ፈጣሪ ከአንቺ ጋር ይሁን። አሁን እንግዲህ ዴቭ አፍላ ፍቅር ላይ ነው ያለው። ከአይኑ ስር እንግዲህ ዳይመንድ እና ኪንጎ ሰወሩበት ማለት ነው።